ዙልሒጃ ሲባል ወሩ እንዴት ነው አሰያየሙ? ዙልሒጃ የተባለበት በአስሩ ቀናቶች ይሁንብኝ ብሎ ምሏል። ወለያሊን አሽር እና ምንድነው የአላህ መሐላ እንዴት ነው? ምንድነው ፈህም የምናደርገው? ምንድነው አቅሙ እያላቸው የማይሄዱ ሰዎች በተመለከተ በዚህ ሁኔታ ላይ አላሁ አዕለም። እንግዲህ ካለፉ ህይወታቸው ካለፈ እንዴት ነው የሚሆነው? ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ወደ የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ወደ እናንተ ሊደርስ እዚህ ስቱዲዮ እንገኛለን። እንደምትመለከቱት አሁን ደግሞ እንደምታውቁት አሁን ላይ የዙልሒጃ 10ኛው ቀናት ውስጥ ነው የምንገኘው። ያው አልባሳቶቻችንም ይህንን ነው የሚያሳዩት። ያው ቀደም ብለን እንኳን አደረሳችሁ ለዙልሒጃ እንዲሁም ደግሞ ለዒድ አልአድሓ በዓል እንኳን አደረሳችሁ። አሁን ተከታተሉት የጠይቁ ፕሮግራማችንን በሱና ቴሌቪዥን ብቻ የሚተላለፈውን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የተለያዩ ነጥቦችን እናነሳለን። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። በድጋሚ መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን ኢንሻአላህ። አሁን ያው የዙልሒጃ ቀናቶች ገብተዋል። በጣም ተወዳጅ የሆኑ ቀናቶች እንደሆኑ ነው የሚነገረውና ኢንሻአላህ ከዙልሒጃ ሲባል ወሩ እንዴት ነው አሰያየሙ? ዙልሒጃ የተባለበት ምክንያት ከዛ እንጀምር። ቢስሚላሂ አርረሕማኒ አርረሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አስአሉላህ ተዓላ አን ዩወፊቀና ሊማ ዩሒቡሁ ወየርዳህ ወአን ዩልሂመና አሰዋበ ፊ አቅዋሊና ወአፍዓሊና ወአን ዩባሪከ ለና ፊ ሃዚሂል አያም ኢነሁ ዐላ ኩሊ ሸይኢን ቀዲር። ያው እነዚህ አሁን ያለንባቸው ቀናቶች ዙልሒጃን ገብተናል። የዙልሒጃ ወር ከስያሜው ጀምሮ ዙልሒጃ የተባለበት ያው የሐጅ ወር የሚደረግበት የትልቅ የሆነው እስልምና ውስጥ ካሉት የእስልምና ማዕዘናት መካከል አንዱና አዕዚም የሆነው ወር አዕዚም የሆነው ተግባር ወይም ደግሞ ማዕዘን የሚሰራበት ወር ነው እና ዙልሒጃ ተብሏል። ያው ከምንም እንኳን የሐጅ ስራ ከዙልሒጃ በፊትም ቢጀመርም ኢሕራም የማድረግ ጠዋፍ አልቁዱም የማድረግ ያው ሰዓይ ማድረግ የፈለገ ሰው ምናልባት ሙፍሪድ የሆነ ሰው ሰዓይ በማድረግ ቢገባም ግን ዋናዎቹ ስራዎች የሚጀምሩት ዙልሒጃ ውስጥ ነው። ዋናዎቹ ስራዎች ያሉት ዋናው ጠዋፉል ፈርድ የምንለው ሰዓይ ደግሞ ፈርድ የምንለው ያኒ ሙፍሪድ ሙተመቲዕ ለሆኑ እንዲሁም ደግሞ ሐልቁ ረምዩል ጀመራት ሌላም ዋናዎቹ ስራዎች እዛ ላይ ነው የሚካተቱትና በዚያ ወር ተሰይሟል። ያው ወሩ ትልቅ ነው። ቢዳያውም ከመጀመሪያው ሲጀምር ጀምሮ ኸይርና በረካትን ይዞ ነው የሚመጣው። ረሱል ዓለይሂ ሰላቱ ወሰላም ማ ሚን አያሚን አልዓመሉ ሷሊሑ ፊሃ አሐቡ ኢለላሂ ተዓላ ሚን ሃዚሂል ዓሽር አው ሚን አያሚል ዓሽር ብለዋል። ከወራት ውስጥ እንደ ሙሉ ወር ረመዳን የበለጠ ቢሆንም እንደ ሙሉ ወር ግን የተለዩ ደግሞ ለየት ያሉ ክብደት ያላቸው ቀናት ደግሞ አሉ። እነዚህ ቀናት ደግሞ የዙልሒጃ ቀናት ለየት ይላሉ። ረሱል ዓለይሂ ሰላቱ ወሰላም ምንም ቀን የለም እንደው ከዓመቱ ቀናቶች ውስጥ ማለት ነው ምንም ቀን የለም እንደነዚህ እንደ አስሮቹ ያለ ጥሩ ስራ አላህ ዘንድ የበለጠ ሙስተሐብ የሚሆንበት የበለጠ የሚወደድበት እነዚህ ናቸው። ሐታ ጂሃድ ብለው እንኳን ተጠይቀዋል ነብዩ ዓለይሂ ሰላቱ ወሰላም። አው ጂሃድ ፊ ሰቢልላህ ቢሆን ኢላ ሰውየው ወጥቶ በገንዘቡም ያኒ በነፍሱም ካልተመለሰ በቃ ነፍሱንም ሰውቶ ገንዘቡንም ከሰዋ ይሄ ላሸክ ይበልጣል ብለዋልና ይሄ ያው እዚህ ውስጥ በእነዚህ አስሮቹ ቀናቶች ውስጥ ብዙ አይነት ጧዓዎች አሉ። ጾም መጾምን የመሰለ
ዚክሩን፣ ዒባዳውን፣ ቲላዋውን፣ ኸይራትን ማብዛቱ ተገቢ ነው። እኛው እነዚህ ቀናት ተጀምረዋል። ስለዚህ መጠናከር ያስፈልጋል። ከሁሉም በኩል እስቲግላል ጊዜውን መጠቀም ያስፈልገዋል። መርሐባ። እንግዲህ በእነዚህ ቀናቶች ውስጥ የሚደረጉ ለየት ያሉ ነገሮች አሉ። ምናልባት አስሩ ቀናቶች ከገቡ በኋላ አንድ ሙስሊም ሊዘጋጅባቸው የሚችሉ ነገሮች ምንድን ናቸው? አሁን ኦልሬዲ ገብቷል፣ 10 ቀናቶች ገብተዋልና ቀድሞ ከመግባቱ በፊትና ከገባ በኋላ የሚሰሩ ነገሮች ሲኖሩ ይሆን? ያው ከመግባቱ በፊት ላሸክ ለእስቲዕዳድ ማድረግ ነው። ለነዚህ ቀናት መዘጋጀት ምናልባት አቅም ኖሮት ኡድሕያ አደርጋለሁ የሚል ሰው የኡድሕያ ንያ ያለው ሰው ወሩ ከመግባቱ በፊት ጥፍሮቹን መቁረጥ ካለበት ቆራርጦ ጸጉሩን መላጨት ወይም ማሳጠር ከፈለገ ቀሱ ሻዕር ከፈለገ ማስተካከል ከፈለገ ያንን ቀድሞ ማድረጉ ይሻላል። ለምን? لأنه يستحب بعد دخول ذي الحجة መጀመሪያው ቀን ልክ ሲገባ ኡድሕያ ለነየተ ሰው ጥፍሮቹን መቁረጥ ጸጉሩን መላጨት መተው ይወደዳል። የተጀነብ ይህን ነገር ተወው ይባላል። ጸጉርን ማትንካ። كيف الذين هم في الحج حج ላይ ያሉ ሰዎች እንዴት ነው የሚሆኑት? مثلا ዑምራ የሚሆን ሐጅ ኢሕራም አድርገው ከገቡ በኋላ ጸጉራቸውን መላጨት ወይም ማሳጠር ወይም መንጨት ጥፍራቸውን መቁረጥ አይፈቀድላቸውምና ቀድሞ ይህን ነገር አድርጎ ኡድሕያ እስከነየተ ድረስ ከዛ ከገባ በኋላ ተጀኑብ ማድረግ ይፈልጋል። ያው ሲገባ ጣዓት አንዋዕ من الطاعات ነው። ከዚያ ውስጥ ጾም አለ። ጾም የተሻለ ነው። ለምን? ብዙ ነገሮችን ራሳችንን መንከለክልበት ስለሆነ አንዳንዴ መከልከል ከባድ ይሆናል። ይሁን ነገር ከመስራት ራስን ማቀም የሚባለው ነገር ከበድል ይችላል። ነፍስ እየፈለገች መብላት እያማራት፣ መጠጣት እያማራት፣ ስሜታዊ ግንኙነት እያማራት እኔ ለአላህ ብዬ ይህንን ትቻለሁ ሲባል በጣም ትልቅ ነውና በጾም የፈለገ ሰው 9 ቀናት መጾም ይችላል። ያው 10ኛውን ቀን መጾም አይቻልም፣ ዒድ ስለሚሆን ማለት ነው። የበለጠ ደግሞ የውም ታሲዕ የውም ዓረፋ የምንለው ቀን ደግሞ የበለጠ ተወዳጅ እና የበለጠ ዓዚም የሆነ ቀን ነውና ኢነ ሚን አፍضل አያሚኩም የውም ዓረፋ ከቀኖቻችሁ ውስጥ ምርጡ የሚባለው የዓረፋ ቀን ነውና ይህን ምርጥ ቀን ደግሞ በጾም ማሳለፍ ኢላ ሊመን ሁወ ሓጁን ሐጅ ላይ ላለ ሰው ሐጅ ማለት መድስ እናደርግበት ሐጅ አድራጊ ማለት ነው። ዛሬ ሰዎች አንድ ሑጃጅ እያሉ የሚሉት ነገር አላቸው። አንድ ሑጃጅ ይሉታል። ሑጃጅ ጀምዕ ነው። ሐጃጅም ሲሉ እንሰማለን። ሐጃጅ ይላሉ። ሐጃጅ የሚባል ደግሞ ሰውዬ ነበር፣ ሐጃጅ ብን ዩሱፍ እና የመሰለ አልሙሂም አንድ ሐጅ ላይ ያለ ሐጅ ስራ ላይ ያለ ሰው የውም ዓረፋ አይጾም። መጾም ሱና አይሆንለትም። ሱና የሚሆነው ከዛ ውጭ ላለው ሰው ነው። ለምንድን ነው? ሐታ የጅተሂደ ቢዱዓ ወዚክር ወልቂራአ በጣም ተضرع የሚደረግበት በጣም ዱዓ የሚደረግበት ይሄ ማልቀሻ ቦታ የቻለውን ያህል ዒባዳ የሚያበዛበት ቦታ ስለሆነ ከጾም ጋር ለሲየማ ቢላድ ሐራ ያቺ ሀገር በጣም ሙቀት ሀገር ነች፣ አይቋቋመውም። ስለዚህ ያ ልመናው ዱዓው ምኑ ከሚቋረጥበት አለመጾም ነው ለሱ ሱና የሚሆነውና ከዚያ ውጭ ያለ ሰው ቢጾም ላሲየማችን ቀን ማለት ነው። እንደው 9 ቀን መጾም አልችልም ቢል 1 ቀን የሚጾም ዓረፋን ይጾም። መጨመር ከቻለ 8ኛውን ቀን ይጨምር፣ ወይም የፈለገውን ችግር የለም። መጨመር ከፈለገ ሌላም 1 ቀን ይጨምር። እንዲህ ያደረገ የሚችለውን ጣዓ ቁርአኑን ዚክሩን ማድረጉ ተፈላጊ ነው። እነዚህ ያኒ ዚክር ከምናበዛባቸው ዒባዳ ከምናበዛባቸው ቀናት መካከል ስለሆኑ ማለት ነው። መርሐባ ዶክተር። ሌላኛው ምናልባት ከሐጅ የሚያደርጉ ወይም ደግሞ ሐጅ ስራ ላይ የሚገቡ ሰዎች እየተከታተሉን ይሆናል ብዬ አስባለሁኝና እንደው ባይከታተሉንም እንደው አሁን ምናልባት ኢንሻአላህ ቀጣይ ላይ ሐጅ ለማድረግ የሚፈልግ ሰው በሐጅ ወቅት አንዳንድ ነገሮችን ማወቅ ያስፈልጋል ብዬ አስባለሁ። ኢንሻአላህ ተዘጋጅቶ ለመጠበቅም ቢሆን በርግጥ በዛ ሲገባ ነው ዋጅብ የሚሆንበት።
ምንድን ናቸው ሰውየው ሊያውቃቸው የሚገቡ ምናልባት ተከታታዮቻችን አንዳንድ ኢንፎርሜሽኖች ቢኖሯቸው ብዬ ያው በሐጅን አስመልክቶ አልহামዱሊላህ በዝርዝር የተዘጋጁ ሐለቃቶች አሉ። ሁሉም በተለይ ሐጅ የሄዱ ሰዎች እነዚህን ሐለቃቶች ቢከታተሏቸው በጣም ይጠቀማሉ። በሚፈልጓቸው ቦታዎች ላይ እነዚያን ቆም እያደረጉ ቢያዩዋቸው ለጥያቄዎቻቸው ኢንሻአላህ ሰፋፊ መልሶች የሚያገኙበት ይሆናል። እንደ ጥቅል ተንቢህ ማለትም ጠቅለል አድርገን ሁጃጆችን ተንቢህ የምናደርግበት ነገር ምንድነው? በዋናነት የሐጅ ስራ ላይ ከገባችሁ በኋላ ሐጃችሁ መብሩር እንዲሆን በምትችሉት አቅም ማዕሲያን ተጀኑብ አድርጉ። ማዕሲያን ሙሉ ለሙሉ ራቁ። ማዕሲያን እንራቅ። አንዳንዴ ቀላል መስሎ ነገር ግን ከባድ የሆነ ወንጀል አለ። ትንሽ መስሎ አጥፊ የሆነ ወንጀል አለ። አላህ ይጠብቀን። ለምሳሌ አንድን ሰው ምንም አይነት ፊስቅ አላየንበትም፣ ፋሲቅ ሰው አይደለም። እንማ ነራሁ ተቅያን አላህ እንደሚፈራ አድርገን ነው የምናውቀው። ይህንን ሰው ገይበቱል አትቅያ ሚነል ከባኢር ነው ይባላል። ተቅይን ማማት ከከባኢር ውስጥ ይመደባል። ከዚያ ባሻገር ደግሞ የሶላት ወቅት አንዳንድ ጊዜ መኪና ውስጥ ስለሆንኩ ነው ምን ላድርግ ታዲያ፣ ወይ ደግሞ ሱቅ ሄጄ እቃ እየገዛሁ ነው እንዲህ እየተባለ የሶላት ወቅት የሚያሳልፉ ሰዎችም አሉ። በቃ ይሄ በጣም የሚያሳስከፋ ነገር ነው። ሶላትን ከወቅቱ ማስወጣት ደግሞ ሚነል ከባኢር ነው። እንደዚሁ ሐጁን መብሩር እንዳይሆን ያደርገዋል። የሐጅ መቼም ስራ ሀገሪቷን ለማየት አይደለም እንሄደው፣ እኛ ግድግዳውን ጣሪያውን ለማየት አይደለም። ስለዚህ የምንሄደው ሰዋብ አግኝተን ወንጀላችን ተምሮ ለመምጣት ነው። ይሄ እስከሆነ ድረስ ሸርጡ ምንድነው? ላሸክ የከፈልነው ገንዘብ የሰጠነው ገንዘብ ሐላል መሆን አለበት። ከዚያ ባሻገር ደግሞ ስራችን ደግሞ በጥንቃቄ የተሞላበት መሆን አለበት። ረፈትና ፉሱቅ እንዳይኖር ያኒ አላሁ ስብሓነሁ ወተዓላ እንዳዘዘን ማለት ነው። አልሐጁ አሽሁሩን መዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈሰ ወላ ፉሱቀ ወላ ጂዳለ ፊል ሐጅ። እና ረፈት ግንኙነት ከማድረግ መቆጠብ አለበት ሰው ተሐሉል ሳኒ እስኪፈታ ድረስ። ባለቤት ነች እንዴ ሐላል የሆነች እንዳይል መጠንቀቅ አለበት። ሁለተኛ ደግሞ ፉሱቅ ላይ የሚጥለውን ነገር መጠንቀቅ አለበት። ፊስቅ ነገር ማዋሰድ ፊስቅ ነው። አንዳንድ ሰዎች ሐጅ ላይም ሆነው በፌስቡክ በምን ነገር የሚያዋስዱ አሉ። ነገር ማዋሰድ እኮ አንዋዕ ነው። ወሬ የሚያዛቡ አሉ፣ ሰው የሚያጋጩ አሉ፣ ተሕሪድ የሚያደርጉ አሉ። እዛው አንዳንዴ የማይሆኑ ጭቅጭቆች ውስጥ የሚገቡ ሰዎች አሉ። እነዚህ ነገሮች ተጀንደው ማድረግና እንደው ሐጃችን ንጹህ ሆኖ በይነከ ወበይነ ነፍሲከ ማስተማር የቻልከውን ታስተምራለህ። ላ ሸክ ተሕዚር ሚን አህሊ ضላል። የተበላሸ የተጣመመ ሰው ካለ ይህን ሰው ተጠንቀቁት፣ ሐጃችሁን ያበላሽባችኋል፣ ወይ ደግሞ የሚነግራችሁ ነገር ትክክል አይደለም፣ ዓቂዳችሁን ያበላሻል ብለህ መንገር ኃላፊነት ነው። ይህንን ስትል አንዳንዶች አትጨቃጨቅ ሐጅ ላይ ጂዳል የለም ምናምን የሚሉ ሰዎች አሉ። ተው አላህን ፍራ ስትልም እንደዛ የሚልህ ሰው አለ። ይሄ ሚዛናዊ መሆን ያስፈልጋል በሐቂቃው መጓዝና ከዚህ ውጪ የሆኑ ነገሮች ላይ ግን ብሎ ክፍል ውስጥ ተቀምጦ ሰው ማማት። ብዙ ሰዎች የበለጠ ኢዕቲካፍ ማድረግ ለስየማ መካ ውስጥ ሲኮን መስጂዱል ሐራም መሄድ አብዛኛውን ሰዓት እዛ ማሳለፍ፣ እዚያ የሚሰገድ አንድ ሶላት በ100,000 ነው የሚባዛው። ሱብሃንአላህ በ100,000 እጥፍ ማለት ነው። እና ያንን መከሰብ ሲገባቸው ምግብ ቤት ለምግብ ቤት የተለያየ ምግብ ቤት እየመረጡ ዛሬ የሆነ ምግብ ቤት ነገ ያኛው ምግብ ቤት የሆነ መዝናኛ ቦታ እንደው ይዘየር ዱዓ ማረጊያ ምናምን ቦታ ቢሆን መርሐባ፣ ታሪክ የምትማርበት ዒልም የምትወስድበት ሱሐቦች የምታስታውስበት ይሄ ተፈላጊ ነው። ከዛ ውጭ ግን ገበያ ለገበያ ብቻ ምግብ ቤቶችን እየተከታተሉ እንደዚህ ማድረግ ወይም ደግሞ ክፍል ውስጥ ሰብስበህ ሜዳ ላይ ተቀምጠህ ሰው ላይ ያላገጥክ እያሾፍክ የምታቃጥለው ጊዜ ሐጅ ላይ ያለ ሰው እንዲህ ነገር ማድረግ በፍጹም አይገባውም። ሌላ ቦታም ቢሆን ይወቀስበት ነው። ፈከይፈ ወሁወ ፊል ሐጅ። እና እነዚህን ነገሮች ተጠንቅቀን እዛው አበላሽተነው እንዳንመጣ ነው ሰዋውም እንዳይጠፋ። ከዚያ በኋላ ሌላ ዋና ተንቢህ የምናደርገው ሰዓይ የሚያደርጉ ሰዎች ሰዓይ ላይ በደርሳችን ላይ መጠቅሰነው ቢሆንም ሰዓይ ላይ ተጨማሪ ሰዓይ ማድረጊያ
ያልነበረ ቦታ ማስፋፊያ ተብሎ ተጨምሮ አዲስ ከዛ ከቦታ ውጪ የነበረ ጎዳና አስፋፋን ተብሎ ገብቶ ያው ከዛ ፊት የነበሩ ብዙ ሱቆች እንደፈረሱ ብዙ ቤቶች ፈርሰው ወደ መስጂዱ ተጠቃለሉ እንደተባሉት ብዙ ይዞታዎች እንደገቡት ሁሉ ይህም ደግሞ ሰዓይ ማረጊያ ቦታ ተብሎ ከሶፋ ወደ መርዋ አሁን ብዙ ሰዎች የሚሄዱበት ያቺ ቦታ ከዚያ ውጪ ነበረች። ምናልባት ሱቆች ዙቃቁል ዐጣሪ የሚባል የሽቶ ሻጭና እነዛ ሽቶ ምናምን የሚሰሩ ሰዎች የነሱ የውስጥ መንገድ የነበረ የነሱ መንደር የነበረች ቦታን ያቺን ቦታ አስጠግተው ሰዓይ ማረጊያ አድርገዋታልና አሁን ያለበት ሁኔታ አይደለም የምናየው። ሰዎች ፓሪስ ላይ የሆነ ሰፊ ቦታ ይዘው ካዕባን ይመስል ግንብ ገንብተው የካዕባን ጨርቅ ይመስል አልብሰውት በዙሪያው እኛ የመስጂዱል ሐራም የሚመስል መስጂድ ገንብተው እዚህ ነው ሐጅ እዚህ ነው ጠዋፍ ቢሉን ይላል። አንዴም እኮ ያ ቦታ አሁን መስጂዱል ሐራም እዚህ ሆኗል ተቀይሯል ይባል እኮ አይኬድም። ለምን? ቦታ ስላለው የተገደበ ቦታ ስላለው ማለት ነው። ስለዚህ ይሄኛውም ሰዓይ ማረጊያም የተወሰነ ቦታ አለው። ለዝንት ዓለም ለ1428 ዓመት አካባቢ ሲደረግበት የነበረ እንደው 20 ምናምን ዓመት እንደው ከነብዩ ሂጅራ ጀምሮ እንኳን እስካሁን 1446 ነው። ስለዚህ ከዚያ ወደ 1428 ላይ ነው ይሄ ነገር የተቀየረው። አዲስ ተጨማሪ ተጨምሮ ሰዎች በዛ በኩል ሄዱ እየተባሉ ሌላ መንገድ ላይ የሚሄዱት ተሰውር ብናደርገው ይሄን ነገር ሌላ ሰፈር ወስደውት ቢሆን ኖሮ ሄዳችሁ ሰዓይ ታረጉ ነበር አናረግም። ወሀከዛ ይሄን ቦታ የሱ ቦታ አይደለም የሚለውን ይሄን ተንቢህ ማድረግ እንፈልጋለን። በሶፋና መርዋ መካከል ሰዓይ ማድረግ ያለብን አሁን መመለሻ ብቻ ተደርጎ የተገደበው ከመርዋ ወደ ሶፋ መመለሻ የተደረገው በሱ በራሱ ወደ ሶፋ ከሶፋ ወደ መርዋ እየሄድን በሱ በራሱ እንመጣለን። ያው ብዙ ሰዎች በተቃራኒ ነው። እኛ በዚያው እንሂድ ካልን ብዙ ሰዎች ወደዚህ ሲመጡ ነው የምናያቸው። ግድ የለም በተቃራኒያቸው እንሄዳለን። ስንመለስ ከሰው ጋር አብረን እንመለሳለን። ይሄንን መንገድ ይሄን አደራ እንወዳለን እንዲስተካከል ነው። አለዚያ እዚያ ቦታ ላይ የሚደረገው ትክክል አይሆንም። ያው ምን ይደረጋል እሺ የሚሉ ሰዎች አሉ። አንዳንድ ሰዎች በሻፊዒ መዝሀብ ሩክን ነውና ሩክን ከጎደለ ሐጁ አልተሟላም ያን ነገር ሄዶ መስራት አለበት። እንደው ሐነፊዮች ትንሽ ቀለል ያደርጋሉ። ይሄንን ከዋጅባቶች ያስገቡታል። ዋጅብ ነው ካሉ ደግሞ በእርድ ይጠገናል ሰዓይ ማለት ነው። ስለዚህ ያለፈው ሰው ወይም ደግሞ እዛ ቦታ አድርጌያለሁ ብሎ ሐጅ ሞላ ያለ ሰው አልሞላለትም እርድ ማድረግ ይጠበቅበታል ማለት ነው። መርሐባ ዶክተር፣ ሌላኛው ከዚህ ጋር ተያያዥነት ያለው ነገር ምንድነው? ይሄ እርድን በተመለከተ ነው ዶክተር። ብዙ ጊዜ አብዛኛው ሰው ቀኑ የደረሰ ጊዜ ወይም ደግሞ ዒድ የደረሰ ጊዜ ነው የሚጠይቀው። እርድን በተመለከተ ያለው ሸሪዓዊ ብይን ምንድነው? ኡድሕያን በተመለከተ የኡድሕያ እርድ ዋጅብ አይደለም፣ ሱና ነው። ሙአከድ የሆነ ሱና ነው። ወላ የጅቡ ኢላ ቢነዝር። ይሄ ነገር ዋጅብ የሚሆነው ነዝር ሲያደርግ ነው። አንድ ሰው ለምሳሌ አላህ እንደው ልጄን ያሽርልኝ እንጂ ዘንድሮ ኡድሕያ አደርጋለሁ ብሎ ነዝር አደረገ፣ ይሄኔ ዋጅብ ሆኖበታል። ከዚያ ውጭ ግን ሱና ነው የሚሆነው። ሱና አለል ኪፋያ፣ አንድ ሰው አንድ ቤት ውስጥ ካደረገው ያብቃቃል። አንድ ሰው ማድረጉ ሊአህሊል በይት በቂ ነው ማለት ነው እንጂ እያንዳንዳቸው ካላደረጉ አይባልም። በሙስተሐብነት ከወሰድ ነው ያንን ስጋ 3 ቦታ ማድረግ ይወደዳል። አንዱን ለቤተሰቡ፣ አንዱን ደግሞ ከእንግዳ ጋርና ከሚመጡ ሰዎች ጋር በስሎ ወይም ደግሞ ተዘጋጅቶ አብረው የሚቀርብና የሚበላ ማስተናገጃ እንደሚባለው፣ ሶስተኛውን ክፍል ደግሞ ባለበት ኒአን እንዳለበት ስጋነቱ ለተቸገሩ ሰዎች ለድሃዎች መላክ ነው። ይሁን እነሱ በአማራቸው አሰራር መልኩ አድርገው ይስሩት። ወዲያው መጥበስ ከፈለጉ ሌላም ነገር ከፈለጉ እንዲያደርጉ አድርገው ባለበት ስጋውን መላክ። እነዚህ 3 አጅዛዎች መኖራቸው የተወደደ ነው። الأضحية المنذورة ሲሆን ግን ፈርድ ሆኗልና በስለት ከሆነ ግዴታ ሆኗልና ይሄኔ ከዚያ ላይ ምንም መብላት አይፈቀድም። ሙሉውን ኡድሕያ ለችግረኛ ለድሃዎች ማከፋፈል ግዴታ ነው። ለራሱ መውሰድ አይችልም መንዙር ስለሆነ ማለት ነው። ከዚያ ባሻገር ተያይዘው የሚነሱ አህካሞች ቆዳ አይሸጥም። የኡድሕያ ቆዳ
يعني يردو معناتنا ቆዳውን አንሸጠውም ለገፋፊ ወይም ደግሞ ለአራጅ ደሞዝ አድርገን ወይም ኡጅራ አድርገን አንከፍለው إنما هذه ለፈለግነው ሰው ልንሰጠው እንችላለን ለገፋፊውም ብንሰጠው ለሌላ ምንስተው ችግር የለም ያው ከዛ ማሻገር አዕማሮች ምንገዛቸው ከብቶች ጥርሳቸውን የሸረፉ ከብቶች መሆን አለባቸው ወይም በጎች ፍየሎች በጣም ግልጽ የሆነ አረጅ ማነከስ የሌለበት ግልጽ የሆነ አወር አይን መታወር የሌለበት ሰውነቷ ሀዚላ ነው በጣም የከሳች መሆን የለባትም የታመመች በሽተኛ እንስሳ መሆን የለባትም እነዚህ ሹሩጦች ተጠብቀን ለምን እናቀርበው ሊላህ ነው ሊላህ ሲባል መቼም لن ينال الله لحومها ولا دماؤها ولكن يناله التقوى منكم إلى الله يعني الله تعالى كسقوا ما يتقون كدوا ما يتقون أردن لسونا من سطو جن نياتنا وسطاتنا تقواتنا لا الله ترد ترجعنا إنهن لا الله بيجينا من سارة وسنل الله بس ثواب سطنا ولكن يناله التقوى منكم سيباليو ينان تقوى ياغنيوالو لفظو ياغنيوالي مثلا اليوم يفلقوا كزيه يفلقوا ምንድነው يعني الله እናንተን ሚለካችሁ በተቅዋችሁ በጥሩንያችሁ ደሞዝ የሚሰጣችሁ በሱ ነው እና ለሌላ ነገር አላህ Subhanahu Wa Ta'ala በላህሙ በደሙ እሱ ተጠቃሚ ሆኖ አይደለም ስለዚህ ከእናንተ የሚፈልገው አላህ መፍራትና ለአላህ ጥሩ ሰዎች ሆናችሁ መገኘት ነው እናንተ ደረጃችሁ ከፍ የሚለው በሱ ነው ማለት ነው ስለዚህ የከብቱ ሁኔታ መርጠን የተሻለ የተሟላ ሰው ጋር ኮኛ ትልቅ ሰው ለንዘይር ስንሄድ እኮ አይን ውስጥ ቢገባ ነገር ነው አይደል የሆነ ሀዚል ነገር ጅራቱን ለጭራ እንደዚህ የሚል ነገር ይዞ ቢሄድ ሰው ምን ነው ለዚህ ሰው አይገባም ነው የሚለው እኮ አይደል وهكذا لله بلن تقربا الى الله من نقربوا اردم رسول عليه الصلاة والسلام እንዳደረጉት ضحى بكبشين أملحين يعني ሰውነታቸው ሞራ ያለ አብያባይን ማለት ነጫጭ የሆኑ ከለራቸው የሚያምሩ አቅራናይን ሁለት ቀንዶቻቸው ተለቅ ያሉ እንደዚህ አይን ውስጥ ገባ የሚሉ በሁለት ከብሽ አርደዋልና يعني እሳቸው عليه الصلاة والسلام እንዲህ አይነት ነገር ሲሆን የተሟላ አተም የሆነ ነገር ይመርጣሉ እኛም እንደዛው መመረጣችን ተፈላጊ ነው የከለራቸው አይነት ብዙ ጊዜ ይነሳል ይሄስ ያው ከለር የሚባለው ነገር እንደ አይነ ግቡ እንደሚባለው ለአይን ውስጥ ነው የሚገባ ደስ የሚል ነጭ ነገር እንደዛ ነገር ሲሆኑ ያምራል ይሄ ግድ አይደለም ሰው ዋናው ኡድሂያ ላይ ሸርጡ የእድሜ ሁኔታ የሚተረደው እንዲሁ ደግሞ የዑዩብ የሚባሉት መመለስ يعني መሆን የሌለባቸው አይቦች እንዳይኖሩ ረሱል አለይሂ ሰላቱ ወሰለም ማያብቃቁ የሆኑ ከብቶችን العوراء البين عورها والعرجاء بين عرجها እንዲህ ያሉ ዘርዝረዋል እነዚህ ናቂስ የሆኑትን ለኡድሂያ አይበቁም ለህሙ የተቆረጠ ጆሮዋ እንኳን ተቆርጦ የተወሰነ ክፍል የተቆረጠበት ከሆነ አያብቃቃም አሁን ሰው ጆሮ እኮ ብዙ ሰዎች ላይበሉ ይችላሉ ጆሮ ከቆዳ ጋር ምናምን ጋር ከጭንቅላቱ ጋር አብሮ እንትን የሚደረግ ነገር ነው ግን مع ذلك ناقصة ትባላለች መሽቁቅ ብቻ ከሆነ ስንጥቅ ብቻ ከሆነ ተቆርጦ ምንም ስላልወጣበት መሰንጠቅ ብቻ ስለሆነ ችግር የለውም ይላሉ የተቆረጠበት ግን ከላህሙ የተወሰደ የመሳሰሉት እነዚህ አይሆኑምና ያው ከለር ቢሆኑ መልከ ለአይን ውስጥ ገባ የሚሉ ከለሮች ቢሆኑ ይመረጣሉ ደስ ይላሉ እንጂ ሸርጥ አይደለም ጥቁር ይሁን ዳለቻ ይሁን ሌላም ከለር ይሁን ችግር የለውም ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው በሱና ቴሌቪዥን ብቻ ነው የሚተላለፈው አሁን ያለው ሰዓታችን ላይ ደርሰናል ካፍታ በኋላ ተመልሰን እንመጣና ጥያቄዎችን ወይ የቀሩ ነጥቦችን እናነሳለን መልካም ቆይታ ይሁንላችሁ ኢንሻአላህ
ተመሰረቱ መልካቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። አሁንም በድጋሚ አብራችሁ ቆዩ ኢንሻአላህ። ዶክተር ከዙልሂጃ ቀናቶችን በተመለከተ ጂሃድም ቢሆን ያሉት ሷሐባዎች ወለል ጂሃዱ ሲሏቸው ኢላ ረጁሉን ኸረጀ ዩኻጢሩ ቢነፍሲሂ ወማሊሂ ፈለም የርጅዕ ቢሸይእ ያሉበት ጂሃድም ቢሆን ማለታቸው ምን ማለት ነው? ጂሃድም ቢሆን ይበልጣል ማለታቸው ያው እንደ ጥሩ ስራ በዚህ ጊዜ የሚሰራው የሰዋቡን አዕዘማና ትልቅነት ለማሳየት ነው። ይህ ሐዲስ ይህንን የሚያሳየው በመቼም ጂሃድ ፊ ሰቢልላህን ከዚክር ጋር ከቁርአን ጋር ቁርአን ከመቅራት ጋር ወይም ደግሞ ከዚያ ከጂሃድ ካነሱ ስራዎች ጋር እኩል አይደረግም። ነገር ግን ጂሃድም ቢሆን ያው አንዋዕ ነው ማለት ሄዶ ሸሂድ ሆኖ ፊ ሰቢልላህ ላይ ሄዶ ሸሂድ ሆኖ የሚመጣበት ሁኔታ አለ፣ የማይመለስበት ሁኔታ አለ። አሊያም ደግሞ ያው የወጣው ጂሃድ ነው ፊ ሰቢልላህ ነው፣ ግን ላይዋጋ ይችላል። ያኔ በተወሰነ ጊዜ አንዳንድ ጊዜ የቆይታ ጊዜም አለ፣ የሚጠበቅበት ጊዜ አለ። ወይ ደግሞ እንደ ጁኑድ ሆነው ለዚህ ነገር ሙተፈሪድ የተደረጉ ሆነው መቼም የውምየን ቂታል እኮ አይኖርም እኮ የውምየን ውጊያ አይኖርም። ስለዚህ እንዲህ አይነት ሁኔታም ስላለ ዝም ብሎ የሚጠብቅበት ሁኔታም ስላለ ወጥቷል ጂሃድ ፊ ሰቢልላህ ነው የሚባለው። ኢላ ረጁላን ያሉት ኸረጀ ቢማሊሂ ገንዘቡንም ይዞ ወጥቶ በነፍሱም ወጥቶ በአካሉም ወጥቶ ፈለም የርጂዕ ቢሸይኢን ምንም ነገር በምንም ያልተመለሰ ሲባል ገንዘቡም እዛው ሩሑን እዛው ሰዋ። ላሸክ አሁን ይሄ አሸሂዱ ፊ ሰቢልላህ ቤቱ ቁጭ ብሎ በእነዚህ ቀናቶች የሚሆኑ በሌላ ቀናት የሚሆን በረመዳን ቀናት የሚሆን ቤቱ ቁጭ ብሎ ዚክር ከሚያደርገው ቁርአን ከሚቀራው ከሚጾመው የበለጠ አጅር የሚያገኘው ሸሂድ ነው። ያኔ ወፈضل الله المجاهدين እነዚያ በአላህ መንገድ ላይ ፊ ሰቢልላህ የሚታገሉትን على القاعدين ደረጃትን አላህ ከፍ አድርጓቸዋል፣ በደረጃ ከፍ አድርጓቸዋል። እና እንደ ጥቅል የቀኑን አዕዘማ ትልቅነቱን ለማሳየት ያው ጂሃድ ፊ ሰቢልላህ ሲባልም ከዚያው ጋር ተከትሎ የሚመጡ ነገሮች ስላሉ ሁልጊዜ መዋጋትና ሸሂድ መሆን ብቻ ሳይሆን ሌሎችም ስላሉ ከዚያኛው ይልቅ እዚህኛው ላይ በዚክር በዒባዳ እነዚህን ቀናቶች ላሸክ አሁን ከቀኖቹ ከዚያ ውጪ ሆኖ ነው መቼም ማለዚያ ፊ ሰቢልላህ ስትወጣ እኮ በእነዚህ ቀናቶችም ከሆነ ለኸይር ነገር የተንቀሳቀስከው ከኸይር ስራ ውስጥ አንዱ ነው የሚሆነው። ከነዚህ ቀናቶች ውጪ ባሉ ቀናቶች ፊ ሰቢልላህ የወጣ ሸሂድ የሆነ ሲቀር ገንዘቡን ነፍሱን ሰውቶ ሸሂድ የሆነ ሲቀር ከዚያም በእነዚህ ቀናት የሚሰራ ስራ የበለጠ ፈዲላ አለው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ተህሊልና ተክቢር አብዙ ተህሚድ አብዙ ማለታቸው እንዴት ነው? ማለት በየትኛው አህዋል ነው ወይስ ከሶላት በኋላ ነው? እንዴት ነው አደራረጉ? የዚክሮቹ ጉዳይ ያው የተክቢርና ተህሚዱ ተስቢሑ ሁሌ የሚደረግ ነው። ስለዚህ ዙልሂጃም ከገባ ጀምሮ ከዚያ በፊትም ምናልባት ከዚያ በፊት ከሚያደርገው የበለጠ ጨመር ባለ መልኩ በእነዚህ አክሲሩ ሚል ስለሆነ ብዙ ጊዜ አክሲሩ ሚል ነገር ሲመጣ ዑለማዎች ይላሉ በፈኑ በዚህ ዘርፍ ላይ በደንብ ዒልም ያካበቱ ዑለሞች አቀሉ الإكثار 300 ይላሉ። 300 መራ ማለት ነው። ትንሹ ማብዛት 300 ይላሉ። ጧትም ማታ ማብዛው ከተባልክ ደግሞ ጧትም ማብዛ ማታ ማብዛ ከተባልክ ደግሞ ጧት 300 ማታ 300 يعني አቀሉ። ከዚያ በላይ ጨምራ 1000 ሊገባ ይችላል፣ 5000 10000 ሊገባ ይችላል። እንደ ሂማና እንደ ሞራል ይሆናል። እና በይበልጥ ደግሞ የዓረፋ ቀን ፈጅር ሲገባ ደግሞ ጀምሮ بعد الصلاة الفجر التكبير المقيد የምንለው ጊዜው ይጀምራል። التكبير المقيد ማለት الذي يكون بعد الصلاة المكتوبة ማለት ነው። ከሶላት በኋላ ይላሉ ከፊሎች ከሶላት በኋላ የሚደረግ
በጀማዓ ያኒ ከልክ እንደተሰገደ ሱብህ ጀምሮ የዓረፋ ቀን ፈጅር ጀምሮ ተክቢር ይጀመራል። ዓስራን መግሪባን ዒሻአን እንደገና ሱብህ ደግሞ ሱብህ የውሚል ዒድ ከዚያ እንዲህ እያለ ይቀጥላል። ያው ተክቢሩል ሙቀየድም እንዳለ ሆኖ ኢማሙ ወደ ሚንበር እስከሚገባ ድረስ ማለትም ወደ ሚሕራቡ ለሰላት እስኪነሳ ድረስ ያለው እንዳለ ሆኖ ሙቀየድ የሆነው ደግሞ የዚያን ቀን የዒዱን ቀን ሙሉ ቀን በማግስቱ ባለው አወል አያም ተሽሪቅ፣ ثاني አያም ተሽሪቅ፣ ثالث አያም ተሽሪቅ ሶስቶቹም የተሽሪቅ ቀናትንም እንደዚሁ ተክቢራ ማብዛት አላሁ አክበር ወሊላሂል ሐምድ ተሕሚድ ማብዛት الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله والله أكبر لهيال يا تكبير المقيد የሚባለውን በማብዛትና በይበልጥ በመደጋገም አያሙል ዐሽራችንን ማሳመር እንችላለን። በዚህ መልኩ ይሆናል። ከዛ ነው ማለት ነው። ከሶላት በኋላ እንግዲህ ተክቢራ የሚደረግ ከሆነ ከሶላት በኋላ ዚክር የሚያደርጉ በጀማዓ ከሶላት በኋላ ዱዓ የሚያደርጉ ሰዎች እንግዲህ ይሄ እንደ መረጃ ይሆናቸዋል ማለት ነው ዶክተር? ናም በነገራችን ላይ ከሶላት በኋላ ለማድረግ ይሄ ብቻ አይደለም፣ በጣም ብዙ አሉ። ረሱል አለይሂ ሰላቱ ወሰላም ዘመን ሶላት ማለቁን ሱሐባዎች ነብዩ እንዳሰላመቱ የሚያውቁበት የነበረው ቢረፍዕ الصوت بالذكر بالتكبير والتحميد والتسبيح ነበር። ጀማዓ ሆነው አንድ ላይ ሱሐባዎቹ ድምጻቸውን ከፍ አድርገው ሲሉ ያው አንዳንድ ጊዜ አንድ ላይ የሚለው ሁሉም ይላል ማለት ነው። አንዳንዶች በቃ ተናበውና እኩል ስላሉ ብቻ ወደ ማዕሲያነት የሚቀይሩ ሰዎች አሉ። ወልዒያዙ ቢላህ እኔ ሱብሃንአላህ ስላንተ ገጥመህ ሱብሃንአላህ ካልክሳ አሁን ገጥመን ይባላል። መርሐባ አብረን ማለት ፈለገን፣ ሶስተኛውም ሰው ከኛ ጋር አብሮ ማለት ፈለገ። ማ ሁወል ማኒዕ ዚክሩ الجماعي የሚከለክሉ ሰዎች ስላሉ በጀማዓ ግን አላረጉትም ይሉሃል። ዝም ብሎ ተነስተው ዱዓ ጥሩ ነው አይደለም? ጥሩ ነው። እሺ አንዳችን አሚን ብንልሳ አንዳችን እያደረግን ነብዩ በጀማዓ አላረጉም ይላል። እንደዚህ የአለመረዳት ችግር አለ። ወኢላ የጀማዓ ተስቢህ፣ የጀማዓ ተክቢር፣ ተሕሚድ፣ የጀማዓ ተህሊል ከነብዩ ዘመን አለይሂ ሰላቱ ወሰላም ጀምሮ እየተዘገበ ያለ ሱሐቦች አድርገውታል የሚባል ከሱሐቦች በኋላም ታቢዒዎች፣ አትባዑ ታቢዒን እንዲህ ያለ ነው የመጣው እና ያ ሁሉም ሐለቃዎች ላይ ገጣጣሙ ይችላል እኮ አንድ ጊዜም ከተገኘኩ በቂ ነው። አንድ ጊዜ ሱሐቦችን ሰብስበው ላኢላሃ ኢለላህ በሉ እስኪ ብሏቸው አንድ ላይ ያስብለዋቸዋል የሚል ሐዲስ አለ። ያኒ ፈዳኢል አዕማል ነው። ምንም ማኒዕ ነገር ከልካይ ነገር ያለው ነገር አይደለም፣ ሊሰራበት የሚችል ነገር ነውና እነዚህም ማስረጃዎች በጣም ብዙ ናቸው። ይሄም አንዱ ከመሆኑ ጋር መርሐባ። ሌላኛው ጥያቄ ምንድነው ዶክተር? አላህ በአስሩ ቀናቶች ይሁንብኝ ብሎ ምሏል ወለያሊን ዐሽር እና ምንድነው የአላህ መሐላ እንዴት ነው? ምንድነው እንትኑ ፈህም የምናደርገው ምንድነው እዚህ ውስጥ? ያው አላሁ ተዓላ ቁርአን ላይ በተለይ ፈዋቲሑ ሱራን ካየን መጀመሪያዎች አካባቢ ላይ በጣም ብዙ የማለባቸው አሉ። ከነዛ ከማለባቸው አንዱ በፈጅር ምሏል፣ በንጋት ምሏል። ለያሊን ዐሽርም በእነዚህ 10 ሌሊቶች ምሏል። በሸፍዕም በወትርም ምሏል። ለያሊን ዐሽር የተማለባቸው ያኒ በአጠቃላይ አላሁ ስብሓነሁ ወተዓላ يقسم بما يشاء ثم لا بلوم يسجدوا የሚያዘውም የለም። አላህ በፈለገው ይምላል። መማሉ የሚያስጠቅመን ፋኢዳ ምንድነው ሲባል ያ የማለበት ነገር ሻእን እንዳለው ያሳያል፣ ክብር እንዳለው፣ ጥቅም እንዳለው፣ አላህ ዘንድ የተሻለ ቦታ እንዳለው እንዲሁም ደግሞ በነፍዕ ደረጃ አንዳንድ የማለባቸው ነገሮች እኮ ለምሳሌ በቲን ምሏል አላህ ወቲን ይብሉ። ቲን የሚባለው የሚበላ ነገር ነው። በጣም ጠቃሚ ነፍዕ ያለው ለብዙ ነገሮች ጥቅም ያለው በዛ አላህ ምሏል። ወዘይቱን በዘይቱን ምሏል። በጡር ሲና በመላት ወጡር ሲኒን ብሎ በሷ ምሏል። በመካ ምሏል።
وهذا البلد الأمين أمان بهنا يجب له أمان لم يهون بس مكة بزي هاجر بلو الله ملوان النزي ما لباتشون نجروش بتقرأ له عظمان دلاتشو يا سير كذا باشجر كما هلا أبوها لا ميمات أو بعد أن أقسم الله تعالى ميمات أو نجر كبدي على الناس لك على نجر من دهونهم دمو يا سير دمو كهلا يمات أو ملكت لقد خلقنا الإنسان في أحسن تقويم من نجر ونجر كبار نجرنا ميلونم كهلا يسيزال ليلوش بشمس من الله بقمر ملوان النزي هلا شأناتهم بوسطاتهم يازوتن بزمن ملوال الله بعصر ملوال ሁሉም ያስተናግድ ስለሆነ ውስጡ ብዙ ነገርን ያቀፈ ስለሆነ ሁሉም ሻን እንዳለው ያሳያል። መርሐባ ዶክተር ሌላኛው ጥያቄ ምንድነው ከሐጅ አድራጊዎች ጋር በተመለከተ አቅሙ ያላቸው ሐጅ ማድረግ አቅሙ እያላቸው ማይሄዱ ሰዎች በተመለከተ በዚህ ሁኔታ ላይ አላሁ አለም እንግዲህ ካለፉ ህይወታቸው ካለፈ እንዴት ነው የሚሆነው? በዛን ሰዓት ለምሳሌ አሁን አመት ላይ ማድረግ ይቻላል። ነገር ግን አይ በጣም ወይኔው በቃ ተሰላችተው አለ በዚህ ማን አድርግም ብለው ግን አቅሙ ያላቸው ያላደረጉ ሰዎች በእነሱን በተመለከተ እንዴት ነው የሚሆነው ሸሪዓው? نعم በመጀመሪያ الله تعالى حج واجب ያደረገው ولله على الناس حج البيت من استطاع إليه سبيلا لم يشل ነው አቅሙ ካለ ያው ማኒዕ ነገር ከሌለ ማለት የሚከለክላቸው ነገር ከሌለ በሽታ አልጣላቸው አቅም አላቸው የሚሄዱበት ከልካይ ነገር ከሌለ መሄድ አለባቸው። ያው በየዘመኑ የተለያዩ ከልካይ ነገሮች ሊመጡ ይችላሉ። በየዘመኑ ከሰው ከበሽታ ከምናምን ጋር የሚያያዝ ብቻ ሳይሆን አንዳንዴ ከሚወጡ ህጎችና ጫናዎችም የተነሳ ማኒዕ ከልካይ ናቸው ተብሎ በሸሪዓ ማዕዙር የሚሆንበት ነገሮች አሉ። ለምሳሌ መንገድ ቆራጭ ወይም ደግሞ ቁጣዑ ጡሩቅ የሚባልበት ያለበት ከሆነ ገንዘቡ የሚቀምጥ ከሆነ ይቀሙ ግድ የለም አንተ ሐጅህ ማድረግ አለበት ተብሎ እንዲሄድ አይደረግም። ቀሚዎች ካሉ ማለት ነው። ቀሚዎቹ አይነት ናቸው። አንዳንዴ ህጋዊ ተብለው የተቀመጡ ቀሚዎች አሉ። አንዳንዴ ደግሞ ሽፍታ ደግሞ ቀሚዎች አሉ። ድሮቹ ሽፍታ ነበሩ። አሁን ደግሞ ያው ህጋዊ ተብለው ደግሞ ቀሚዎች አሉ። على اي حال مستطيع ሆኖ ቻይ ሆኖ ምንም አይነት ማኒዕ ሳይኖር መቅረት ምንም እንኳን ሐጅ على التراخي ቢሆን وجوبه على التراخي እስከመቼ ድረስ إلا السنة التي يموت فيها أقوم السو على المضيق هنا يعني سارق كان لفونا كموتة عاصي هنا معصية ولا مكبرنا كبرنا لمن يو متشينو معصية من بالتراخي نبرر على تشمو سيبال يمجرشوا عامت إلى العلماء يمجرشوا عامت لي تأخير على قبات لي يعني በስንፍና ዘግይቶ ሞቱ መጣ نعم على التراخي ማለት ነው ገንዘብ አገኘ ባሁኑ መሄድ ይችላል አቅም አለው ከልካይ የለም ግን ግድ የለም አሁን ትንሽ ሱቄ የሞቀልኝ ስለሆነ አሁን ትቼው ከመሄድ ደንበኞች ከሚርቁ ባሁኑ ትንሽ ላሟሙቀው ይገባው ልጅ ላለማምደው ማም ይላል ብዙ ነጋዴ እንደዛ ነው የሚለው ወይ ደግሞ አዲስ የጀመርኩት ስራ ትንሽ መስመር እስኪይዝልኝ ድረስ ወይ እንደው ቤቱን እንደው ጣራ እስከማለብስ ድረስ ምናምን ይላል አቋርጬው እንዳይሄድ እያለ እንዲህ ያለ ቆየ። ጥሩ መርሐባ የሚቀጥለው አመት ሂድ የሚቀጥለው ደግሞ ሌላ ነገር ሌላ ምክንያት ያደርጋል። እሺ በዚያ መሄድ ትችላለህ ግድ የለም እስካሁን ወንጀል ላይ አልወደቅም። ሙضيق አይደለም ልክ ሰው ዙህር ሰላት ገባ ወቅቱ ገባ 7 ሰዓት ላይ 6 ተኩል ላይ ገባ እንበል 6 ሰዓት ተኩል ልክ አዛን እንዳለ መስገድ ይችላል አይደል? ቆይ 7 ሰዓት ላይ ሰግዳሉ አቆየው ወንጀለኛ አይደለም። 7 ሰዓት ላይ የሚሆን ነገር ጣሪ ሆነበት በቃ 8 ሰዓት ለስገዳልና አቆየው ወንጀለኛ አይደለም። ከዛስ አቆየው 9 ሰዓት ላይ ለስገዳለ ዓስር የሚገባው 9 ሰዓት ከ40 ደቂቃ ነው እንበል። ከዛስ አቆየው 9 ሰዓት ተኩል ላይ ሰግዳለሁ አለ። አሁን ጠበበ ለሶላት የሚበቃ ጊዜ ብቻ ያክል ቀረ ወጁብ ሙضيق ሆነ
በዚህ ሰዓት ካልሰራ ወንጀለኛ ሊሆን ነው። ምክንያቱም ከፊሉ ሰላት ከወቅቱ ሊወጣ ነው። 4 ረካዓ ከሆኑ አንደኛው መሰለን ከወቅቱ ሊወጣበት ነው። 2 ረካዓ ከወቅቱ ሊወጣበት ነው። ወይ 3 ረካዓ ወይ ሙሉ ያ አላህ ቀዷእ ሊሆንበት ነው። ስለዚህ ወንጀለኛ ነው የሚሆነው። ከዚያ በኋላ ማዘግየት አይችልም ማለት ነው። ሐጅም ልክ እንደዚሁ አሁን መለኪያው መጨረሻው የትኛው ነው ሲባል የሚሞትባት ዓመት እንዲህ ያለ እያዘገየ መጨረሻ ላይ የሚሞትባት ዓመት ላይ በሚቀጥለው አረጋለሁ ብሎ አሸጋግሮ ተሐጅ ሳይመጣ ሞተ። ማተ ዋቂዐን ፊል ከቢራ ይላሉ። እንዲህ አይነቱ ሰው ከባድ ወንጀል ላይ ወድቋል። ስለዚህ መዘናጋቱ ተገቢ አይደለም። ዋጅብ ከሆነበት አቅሙ ካለው ወቅቱን ያኔ ምንም እንኳን ሰፊ ጊዜ ያለኝ ብሎ ቢያስብም ሞት መቼ እንደሚቀድመው ስለማያውቅ ቶሎ ሐጁን ማድረግና ዋጅቡን መወጣቱ ተፈላጊ። እንደው ይህ ሰው ከቢራ ላይ ወድቆ ሞተ ነው አላህ ይጠብቀንና ከዛ በኋላ ቤተሰቦቹ ይሄንን አስበው ያንን መመለስ ይችላሉ። ሌላ ሰው ሸርጡን የሚያቀሰው ሐጅ እንዲያደርግ አስደርገው ያን ወይም ደግሞ ከልጆቻቸው መካከል አንዱ ቀድሞ ሐጅ ያደረገ ካለ በሱ ስም ሄዱ ሐጅ ቢያደርግ ያ ወንጀሉ ይማርለታል፣ ይፋቅለታል። ምንም በወንጀል በኩል ሰውየው ወንጀል ላይ ወድቋል። ወንጀል ላይ ወድቆ ሞቷል። አላሁ የግፊሩ ሊመን የሻ ለሻው ይምርለታል፣ ምንም ጥርጥር የለውም። ግን ከገንዘቡ ላይ ደግሞ መደረግ ያለበት ዋጅብ አለ። ምንድን ነው? ተመቻችቶለት ሐጅ ሳያደርግ ስለሞተ ግዴታ ነው ወራሾች ገንዘብ ከመከፋፈላቸው በፊት ኡጅረቱል ሐጅን ያወጣሉ። እሱ ትቶት የሞተው ገንዘብ ለወራሽ ሳይከፈል በፊት ኡጅረቱል ሐጅ ይወጣል። ለሐጅ ሐጅ ያላረገበት አላረገምና ምክንያቱም አላሁ ተዓላ ሐቅ አለው ማለት ነው፣ ዋጅብ አድርጎበታል እዛ ላይ። ከዚያ ገንዘብ ይወጣና ይሄ ሐጅ ለሚያረግለት ሰው ኡጅራ የሚሰጠው ነው ይባላል። ከዚያ ያ ሰው ምን ያደርግለታል? ያው ከዚያ በፊት የራሱን ሐጅ ያደረገ ሰው መሆን አለበት። ይህን ለማድረግ ያ ሰው በዚያ በሚደረግለት ኩልፋ ወጪው ተሸፍኖለት ሄዶ ለሱ ኢሕራም አድርጎለት አሁን እኔ ሐጅ ራሴን አድርጌ ከዛ ዱዓ አደርግለታለሁ አይደለም። ላላ ሲሐረም ጀምሮ ኢሕራም ላይ ጀምሮ ለሱ ነው ኢሕራም የሚያደርገው። ያኒ ነወይቱል ሐጅ ሲል مثلا ወአሕረምቱ ቢሃ አን ፉላን ነው የሚለው። ለእከሌ ሐጅ ኢሕራም አድርጌለታለሁ ነው የሚለው። በአማርኛ ቢሆንም ችግር የለውም። አዎ ያው የውስጥ ነገር ነው፣ ችግር የለውም። ሊፉላን የሚለው ነገር ግን ለእከሌ የሚለው ነገር ግን ምን ሆነ አለበት? የራሱን ሐጅ ነወይቱል ሐጅ ወአሕረምቱ ቢሃ ሊላሂ ተዓላ ብሎ ለራሱ ካደረገው የራሱ ሐጅ ነው የሚሆነው። ስለዚህ እዛ ጋር የተሰጠው ኡጅራ በትክክለኛ ቦታ ላይ አልዋለም ማለት ነው። ሊመልስላቸው ነው አናረኩላችሁም ብሎ። ስለዚህ ይሄ ሐጁል በደል የሚሄድ ሰው የሌላን ሰው ሐጅ ሊያደርግ የሚሄድ ሰው ይህን ነገር ማስታወስ አለበት። የእከሌን ሐጅ ነው ማድረገው ብሎ መግቢያው ላይ ይነይታል ብሎ ኢሕራም ማድረግ አለበት። ዑምራም ሲሰራ ያው ሐጅም ዑምራም እንዲያደርግ ነው የሚወክሉት። ዑምራም ሲሰራ ልክ እንደዛው የእከሌን ሐጅና ዑምራ ላረግለት ማለትም ያኔ ሐጁን በሐጅ ነይታል፣ ለዑምራ ለብቻው ከነየተ ደግሞ እንደዚሁ ዑምራውን ለብቻው ይነይታል። በዛ መልኩ ያንን ይሄ ዋጅብ ራሱን የቻለ ዋጅብ ነው። ሰውየው ግን በዚያ ወንጀል ላይ ሙተለቢስ ሆኖ ሞቷል። የግፊሩላሁ ሊመን የሻ ማለት ነው። ስለዚህ አሁን ይህኛው እየቻለ ስላላደረገ ከቢራ ላይ ወደቀ። አሁን ደግሞ ያለ ነው በውርስ ጉዳይ ላይ ወደ ውርስ ከመከፋፈሉ በፊት ለሐጅ ለሰውየው መቀመጥ አለበት። የሚያደርግለት ሰው ቤተሰብ ሊሆን ይችላል፣ ወንድሙ ሊያደርግለት ይችላል፣ ልጁ ሊያደርግለት ይችላል፣ አጅነቢ ሰው ሊያደርግለት ይችላል። በፍላጎታቸው ሊያደርጉለት ይችላሉ። ኡጅራ ሳይቀበል ሊያደርግለት ይችላል። ኡጅራ በቃ መሄጃና መመለሻን ይሄውን ከብለው ሰጥተውትም ሊያደርግለት ይችላል። ያኒ ዋናው ነገር ብቻ ሐጁ መደረግ አለበት ማለት ነው። ለምሳሌ የውርሱ ገንዘብ አጠቃላይ የሚሆን ከሆነ ሙሉውን ጥሎት ሄደው ለሐጅ ብቻ የሚሆን ከሆነ ማይበቃ ከሆነ አስለን ያኒ ምንም አድርጎ አይባሉም እነሱ። አሁን ያኒ
ምንም አድርጎ አይባልም ማለት የግድ ልጨምሩለት ይገባቸዋል አይባልም። በዚያው ማድረግ የሚችል ሰው ከተገኘ ሐቁ ይወጣል። ያንን ገንዘብ ግን እነሱ መካፈል አይችሉም መቼም። ይሄም ቢሆን ሐቁላህ ነው ተብሎ በዚህ ማድረግ እስከሚቻል ድረስ ይደረጋል። ለብቻው ይቀመጥለታል። ይደረጋል። እንደው እኛ እንጨምርበትና እንደው ሐቁን እናወርድለት ከተማሪ ይደረጋል። ምናልባት አንዳንድ ሰዎች ይህችን ብታክል ገንዘብ ካለው መቼ ወጀበበት እናድርገው ሊሉ ይችላሉ። አያ ሰዎች አሉ የሆነ ጊዜ ይወጅባቸዋል ማድረግ ሳያረጉ ቀርተው ሲዘናጉ እንደገና ገንዘባቸው ይጠፋና ደግሞ ኪሳራ ውስጥ ይገቡና ወደ ድህነቱ ላይ ሊመለስ ይችላል። ወጅቦበታል፣ ጫንቃው ላይ ያለበት ማለት ነው። መርሐባ። እንግዲህ ዶክተር ከሰዓት አንፃር እዚህ ጋር እናቆማለን። ለሰጣችሁን ሸሪዓ ማብራሪያ ባረከላሁ ፊኩም። መርሐባ። የተወደዳችሁና የተከበራችሁ ተመልካቾቻችን እየተከታተላችሁ የነበራችሁት የዒድ ዋዜማ መግቢያ ፕሮግራማችንን ነው ማለት ይቻላል። የተለያዩ ጥያቄዎችን አንስተናል። ለተከበሩ ዶክተር ሼክ አቡበክር ሱሌማን ምላሽ ሰጥተዋል። ከዚህ በርካታ ጥቅሞች እንደወሰድን ተስፋ እናድርጋለን። ኢንሻአላህ ስለተከታተላችሁን ስለ አብራችሁን ስለነበራችሁ እጅግ እናመሰግናለን። ቀጣይ ኢንሻአላህ በሌላ ፕሮግራም እንገናኛለን። ይህን ፕሮግራም የተከታተላችሁ የነበራችሁት በሱና ቴሌቪዥን ብቻ ነው። የጠይቁ ፕሮግራማችን ላይ ነው። እኛ እንሰናበታለን። ሌሎች ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።